ታሪኩ የሚጀምረው በኩሳን በሚገኘው ባሮን ባንክ ውስጥ ሥራ አስኪያጅ ሆኖ ከሚሠራው ሶንግ ከሚባል ባለጸጋ ሰው ነው። በአንድ ወቅት ጠዋት ሶንግ ለሥራ ተዘጋጅቶ ከልጁ ሳሻና ከትንሽ ወንድ ልጁ ቶም ጋር ከቤት ወጣ። ዕቅዱ መጀመሪያ ሁለቱንም ትምህርት ቤት አድርሶ ከዚያ ወደ ቢሮ መሄድ ነበር። ነገር ግን መኪና ውስጥ እንደተቀመጡ ሶንግ አንድ እንግዳ ሽታ ያስተዋለ ቢሆንም ብዙም ትኩረት አልሰጠውም። ለባለቤቱ ተሰናብቶ መኪናውን እየነዳ ሄደ። ከጥቂት ጊዜ በኋላ ሶንግ በአቅራቢያው ስልክ ሲጮህ ሰምቶ ልጁን እንድታነሳው ጠየቃት። እሷ ግን የእሷ ስልክ እንዳልሆነ ነገረችው። ከዚያም ሶንግ የመኪናውን መሳቢያ ግላቭ ኮምፓርትመንት ሲፈትሽ አንድ ስልክ እዚያ ተቀምጦ አገኘ። ይህ ሙሉ በሙሉ አስገረመው። ምናልባት የአሽከርካሪው ስልክ ሊሆን ይችላል ብሎ አሰበ። ስልኩን ባነሳው ቅጽበት በሌላኛው ወገን ያለው እንግዳ ሰው ስለ መኪናው ሚስጥራዊ መረጃ እንዳለው ነገረው። ሶንግ ግን ይህ የአጭበርባሪ ሥራ መሆን አለበት ብሎ በማሰብ ወዲያውኑ ስልኩን ዘጋው። ነገር ግን ከዚያ በኋላ የሶንግ ዓይኖች በዚያ ስልክ የግድግዳ ወረቀት ዎልፔፐር ላይ አረፉ። እዚያም የገዛ ቤተሰቡ ፎቶ ነበረበት። ይህንን ሲያይ በጣም ደነገጠ። ሳሻን ስለ ፎቶው ጠየቃት። ሳሻም የፎቶ ባለፈው ዓመት የተነሳ መሆኑን ነገረችው። አንተ በጣም ሥራ በዝቶብህ ስለነበር መምጣት አልቻልክም ነበር አለችው። እናቱም ይህንን ፎቶ በፌስቡክ ፕሮፋይሏ ላይ እንደለጠፈችው ገለጾችለት። አሁን ሶንግ ይህ ስልክ በትክክል የማን እንደሆነ ይበልጥ ግራ ገባው። ከዚያም ድንገት ስልኩ እንደገና ጮኸ። በዚህ ጊዜ ደዋዩ ስለ ሶንግና በባንኩ ውስጥ ስላለው የሥራ መደብ ሁሉንም ነገር እንደሚያውቅ ገለጸ። ከዚህ በኋላ ፍጹም አስደንጋጭ ነገር ተናገረ። ከመቀመጫችሁ በታች ለጭነት ስሜታዊ የሆነ ፕሬሸር ሴንሲቲቭ ቦምብ አስቀምጫለሁ። ማንም ከመኪናው ቢወጣ መኪናው ወዲያውኑ ይፈነዳል አለው። ሶንግ ግን አሁንም ይህ የማሾፊያ ዘዴ ፕራንክ እንደሆነ ስለተሰማው ስልኩን መልሶ ዘጋው። ከጥቂት ጊዜ በኋላ ሶንግ ነዳጅ ማደያ ደረሰና ከመኪናው ሊወጣ ሲል ስልኩ እንደገና ጮኸ። በዚህ ጊዜ ደዋዩ በመኪናው ውስጥ እንግዳ ሽታ እንዳላስተዋለ ጠየቀው። የባንክ ሠራተኛው በእውነት የፈራው ያኔ ነበር። ሰውየው ሶንግን ለረዥም ጊዜ ሲከታተለው እንደነበረና ከመኪናው ቢወጣ ልጆቹ በጥቂት ሰከንዶች ውስጥ እንደሚሞቱ ገለጸ። ይህ እርግጠኛ ነገር ነበር። በዚያው ቅጽበት አንድ የነዳጅ ማደያ ሠራተኛ መጥቶ ወደ ሶንግ እየጮኸ ከመኪናው ውረድና ነዳጅ ቅዳ። ለምን ጊዜ ታጠፋለህ አለው። ነገር ግን የፈራው ሶንግ ጥቂት ገንዘብ አቀብሎት ወንድሜ አንተ ራስህ ቅዳው አለው። ከዚህ በኋላ ሶንግ መኪናውን መንዳቱን ቀጠለ። በደዋዩ መመሪያ መሠረት ከመቀመጫው በታች እጁን ሲሰድ እውነተኛ ቦምብ አገኘ። ይህም ሙሉ በሙሉ እንዲደነግጥ አደረገው። ደዋዩ ማፈንዳቻው ዴቶኔተር በእጁ ላይ እንዳለ ነገረው። ሶንግ ለፖሊስ ለመደወል እንኳን ቢሞክር ወዲያውኑ ቦምቡን እንደሚያፈነዳው አስጠነቀቀው። ምስኪኑ እና የተሸበረው ሶንግ ምን ትፈልጋለህ ሲል ጠየቀ። ደዋዩም ፍላጎቱን አቀረበ። ወደ አካውንት የ1.7 ቢሊዮን ዎን በግምት 15 ሚሊዮን ሩፒ አስገባ። ከሱ ጋር ደግሞ 60 ሚሊዮን ሩፒ በጥሬ ገንዘብ እፈልጋለሁ አለው። ሶንግ እኔ እንደዚህ አይነት ገንዘብ ከየት አገኛለሁ አለ። ደዋዩ ግን አንተ የትልቅ ባንክ ሥራ አስኪያጅ ነህ፣ ያንን ያህል ገንዘብ መሰብሰብ ላንተ ከባድ መሆን የለበትም አለው። ከጥቂት ጊዜ በኋላ ወደ ልጆቹ ትምህርት ቤት አቅራቢያ ደረሱ። እዚያም የቶም ጓደኞች እሱን ለማግኘት ወደ መኪናው መጡ። ነገር ግን የተደናገጠው ሶንግ ልጁ ከመኪናው እንዳይወጣ ነገረውና ሌሎቹ ልጆች በፍጥነት ከዚያ አባረራቸው። ምስኪኖቹ ልጆች ምን እየተፈጠረ እንዳለ ሊረዱ አልቻሉም። ነገር ግን ከዚያ በኋላ የደወለው ሰው ሶንግ ለልጆቹ እውነቱን እንዲነግራቸው አስገደደው። በዚህም ሶንግ ከመቀመጫቸው በታች ቦምብ መኖሩን ለልጆቹ ለመናገር ተገደደ። ይህንን ሲሰሙ ሁለቱም ልጆች ሙሉ በሙሉ ተሸበሩ። በዚያው ቅጽበት ሶንግ በጣም ከተጨነቀው የሥራ ባልደረባው ስልክ ደረሰው። ያው እንግዳ ሰው ለእሱም እንደደወለትና በእሱም መኪና ውስጥ ቦምብ እንዳለ ታወቀ። ሶንግ ያለበትን ቦታ ጠየቀውና በጥቂት ጊዜ ውስጥ እዚያ ደርሶ አገኘው። እዚያም የባልደረባው ሚስት መኪና ውስጥ ተቀምጣ አየ። ነገር ግን ያቀለ እሷ በጣም አስፈላጊ ስለነበር መውጣት ትፈልግ ነበር። እሷ የቦምቡን ታሪክ አታምንም ነበር። ለዚህ ነው ሶንግ ሁኔታውን በእርጋታ አስረድቶ ጥቂት ጊዜ ተጨማሪ መኪና ውስጥ እንድትቀመጥ የጠየቃት። እሷም ያለ ፍላጎቷ ተስማማች። በዚህ መሃል አንድ ሰው መጥቶ የሶንግ መኪና መንገዱን ስለዘጋበት መጮህ ጀመረ። ስለዚህ ይቅርታ ጠይቆ መኪናውን ለማቆም ወደፊት ተንቀሳቀሰ። ነገር ግን በሌላ በኩል የባልደረባው ሚስት መጠበቅ ሰልችቷት እንዳትወርድ የተባለችውን ባለመስማት በሚቀጥለው ቅጽበት ከመኪናው ወረደች። ወዲያውኑ መኪናው በከፍተኛ ፍንዳታ ፈነዳ። በዚህም የሶንግ ባልደረባና ባለቤቱ እዚያው ሕይወታቸው አለፈ። እነዚህ ሴቶች በጥሩ ሁኔታ ሲነገራቸው ለምን መስማት አይችሉም? ይህንን ሲያዩ እዚያ የነበሩት ሁሉ እና የሶንግ መላው ቤተሰብ ሙሉ በሙሉ ተናወጡ። ምክንያቱም ይህ ማስፈራሪያው ፍጹም እውነተኛ መሆኑን አረጋግጧል።
ልጆቹ በድንጋጤ ውስጥ ገቡ። ከፍንዳታው የተረጨ የብረት ቁርጥራጭ በቶም እግር ላይ ተሰክቶ ደም መፍሰስ ጀመረ። ቶም በህመም ይጮህ ነበር። ሶንግም አሁን በፍርሃት ራሱን ስቶ ነበር። ከዚያም ደዋዩ እንደገና ገንዘቡን ጠየቀ። ልጁም በዚህ ሁኔታ ውስጥ ያየው ሶንግ ምንም አማራጭ በማጣቱ ለመክፈል ተስማማ። መጀመሪያ ልጄን ወደ ሆስፒታል ልውሰደው ብሎ ለመነው። ነገር ግን ደዋዩ ልጁ ቢኖርም ባይኖርም እንደማይገድደው ተናገረ። ምንም አይነት ምህረት ማሳየት ሲገባው ሰውየው እንዲያውም ፍላጎቱን ጨምሮ ሶንግ የሞተው የሥራ ባልደረባውን ድርሻ ጭምር መክፈል እንዳለበት ነገረው። ይህንን የሰማው ሶንግ ያን ያህል ከፍተኛ ገንዘብ ማውጣት ባንኩን እንደሚያጠረጥር ተከራከረ። ነገር ግን ደዋዩ በውጭ አገር አካውንቶችህ ውስጥ ምን ያህል ገንዘብ እንደተከማቸ አስቀድሜ ያውቃለሁ ሲል ገለጸ። ከዚያም ምንም ምርጫ የሌለው ሶንግ ከአንድ የበታች ሠራተኛው ጋር ደውሎ አዲስ የኢንቨስትመንት ዕድል እንዳገኘ ነገረው። ሶንግ የቪአይፒ ደንበኞቻቸውን በአስቸኳይ እንዲያሳምንና ገንዘባቸውን ኢንቨስት ለማድረግ እንዲስማሙ እንዲያደርግ ነገረው። የበታች ሠራተኛው ተስማምቶ ከአንዳንድ ደንበኞች ጋር ተነጋገረ። ነገር ግን ያኔም ቢሆን የተሰበሰበው ገንዘብ ደዋዩ የጠየቀውን ያህል አልነበረም። በዚህ የተበሳጨው ሶንግ ራሱ ሊያነጋግራቸው እንዲችል የቪአይፒ ደንበኞችን ዝርዝር ሠራተኛውን ጠየቀው። ከጥቂት ጊዜ በኋላ ሶንግ ከዋናው ደንበኛቸው ጋር ተነጋግሮ እንደዚህ አይነት የኢንቨስትመንት ዕድል በሕይወት ውስጥ አንድ ጊዜ ብቻ እንደሚመጣ ሊያስረዳት ሞከረ። ሴትየዋ በዚህ በጣም ተማርካ በቅርቡ አንድ መሬት እንደሸጠች ነገረችው። ነገር ግን እንዲህ አይነት ትልቅ ውሳኔ ከመወሰኔ በፊት ከባለቤቴ ጋር መነጋገር አለብኝ አለች። ሶንግ ግን እመቤቴ ጊዜ የለንም፣ ይህንን በፍጥነት ማድረግ አለብን እያለ ይወተውታት ጀመር። ይህ ግን ሴትየዋን አጠረጠራትና ወዲያውኑ ውሳኔ ለመስጠት ፈቃደኛ ሳትሆን ቀረች። በሚቀጥለው ቅጽበት ደዋዩ በመጀመሪያ በጥሬ ገንዘብን ጀምር በማለት ሶንግ ለባለቤቱ ደውሎ ገንዘቡን እንድትልከው ነገረው። ሌላ መንገድ ያጣው ሶንግ ወዲያውኑ ለባለቤቱ ደውሎ በባንክ ያለውን ገንዘብ ሁሉ አውጥታ ወደ አንድ ቦታ እንድታደርስ ጠየቃት። እሷ ይህንን ስትሰማ ሙሉ በሙሉ ደነገጠች። በዚያ ላይ ደግሞ የልጇን ለቅሶ በስልክ ትሰማ ነበር። ይህም ይበልጥ አስፈራት። ሶንግ ግን ሁሉም ነገር ደህና እንደሆነ አረጋገጠላት። በተጨማሪም ሳሻ ለእናቷ እኛ ሙሉ በሙሉ ደህና ነን እማዬ፣ እሱ ዝም ብሎ ነው የሚያለቅሰው አለቻት። ቢሆንም የሶንግ ባለቤት ለፖሊስ እንደምታሳውቅ ተናገረች። ሶንግ ግን እንደዚህ አይነት ነገር እንዳታደርግ በጥብቅ ከለከላት። አሁን የተስፋ መቁረጥ ስሜት ውስጥ የገባው ሶንግ እባክሽ ያልኩሽን ብቻ አድርጊ፣ እባክሽ ተስማሚ እያለ መማፀን ጀመረ። ያኔ ብቻ ባለቤቱ ተስማማች። ይህ በእንዲህ እንዳለ በፖሊስ ጣቢያ መኮንኖቹ የመጀመሪያውን ፍንዳታ እየመረመሩ ነበር። የሲሲቲቪ ምስሎችን ሲመለከቱ ሶንግ ከሥራ ባልደረባው ጋር ሲነጋገር ታየ። በመካከላቸውም ጭቅጭቅ ያለ ይመስል ነበር። ከዚያም ፍንዳታው ከመከሰቱ ጥቂት ቀደም ብሎ ሶንግ ከዚያ ቦታ መራቁን አዩ። ይህም ፍንዳታው ሊደርስ እንደሆነ አስቀድሞ ያውቅ ነበር የሚል ጥርጣሬ ፈጠረባቸው። በዚህ ምክንያት ምንም እንኳን በምስሉ ላይ ምንም ነገር ባያደርግም ምናልባት ሶንግ ወንጀለኛው ሊሆን ይችላልና በግል ጠላትነት ባልደረባውን ገድሎታል ብለው ጠረጠሩት። ለማንኛውም በሌላ በኩል ሶንግ ከጥቂት ጊዜ በኋላ በባንኩ ፊት ለፊት ደረሰ። እዚያም ባለቤቱ መምጣቷን አየ። ነገር ግን አንዲት ጓደኛዋን ይዛ መጥታ ነበር። ይህ ሶንግን አስጨነቀው። ከዚያም ባለቤቱ ገንዘቡን ለማውጣት ወደ ባንክ ስትገባ፣ ጓደኛዋ ግን ከሶንግ ጋር ለመነጋገር የመኪናውን መስኮት ማንኳኳት ጀመረች። የተሸበረው ሶንግ ግን እንድትርቅ በምልክት አሳይቶ መኪናውን ነድቶ ከዚያ ሄደ። ገንዘቡ ከተወጣ በኋላ ሶንግ ደዋዩ በሰጠው መመሪያ መሠረት ባለቤቱ ቦርሳውን ከአንድ የፖስታ ሳጥን ሜይል ቦክስ ፊት ለፊት እንድትተው ነገራት። ባለቤቱ ልክ የተባለችውን አደረገች። ነገር ግን ከጥቂት ጊዜ በኋላ አንድ ረጅም ሰው ወደ እሷ እየመጣ እንደሆነና በጣም በሚያስደነግጥ ሁኔታ ትኩር ብሎ እየተመለከታት እንደሆነ ነገረችው። ይህንን የሰማው ሶንግ ወዲያውኑ መኪናውን ወደዚያ ነድቶ ባለቤቱ ወዲያውኑ ከዚያ እንድትወጣ ነገራት። ነገር ግን ሶንግ እዚያ ከመድረሱ በፊት ፖሊሶች በባለቤቱ እርዳታ ያንን ሰው በቁጥጥር ስር አውለውት ነበር። ይህንን የሰማው ሶንግ ምናልባት እሱና ቤተሰቡ አሁን ደህና ናቸው ብሎ በማሰብ እፎይታ አገኘ። ነገር ግን በሚቀጥለው ቅጽበት ደዋዩ አሁንም በስልክ ላይ ስለነበረ ተስፋው ሁሉ ተሰባበረ። ፖሊስን በማሳተፍ በጣም ትልቅ ስህተት ሰርተሃል አለው። ከዚህ በኋላ ሰውየው የቁልቁል ቆጠራ ካውንት ዳውን ጀመረ። ሶንግና ልጆቹም ለሞት ተዘጋጁ። ነገር ግን ድንገት ከመኪናው ይልቅ የፈነዳው የፖስታ ሳጥኑ ነበር። አካባቢው ሁሉ በጭስና በእሳት ተሞላ። ነገር ግን እንደ አጋጣሚ ሆኖ የሶንግ ባለቤት ተረፈች። እሱም ከእሷ ጋር መነጋገር ቻለ። ይህንን ያየው የተሸበረው ሶንግ መኪናውን ከዚያ ነድቶ ሲሄድ፣ ደዋዩ ግን ገንዘቡን በማንኛውም ዋጋ እንደሚፈልግ እየተናገረ ገንዘብ መጠየቁን ቀጠለ። በዚያው ቅጽበት ፖሊሶች ሌላ የሲሲቲቪ ምስል ተመለከቱ። በዚህም ሶንግ በሁለተኛው ፍንዳታ ቦታ ላይም መገኘቱ ታየ።
ይህ እሱን ለማግኘት ፖሊሶች በየአቅጣጫው እንዲሰማሩና ይህ ሰው ከእነዚህ ሁሉ ክስተቶች በስተጀርባ እንዳለ ሙሉ በሙሉ እንዲያምኑ አደረጋቸው። ይህ በእንዲህ እንዳለ ሶንግ ለበታች ሠራተኛው ደውሎ አሁንም ሙሉውን ገንዘብ መሰብሰብ እንዳልቻለ አወቀ። በቁጣ ሶንግ በእሱ ላይ መጮህ ጀመረ እና ለደዋዩ እነሆ ወንድሜ፣ ያለኝን ገንዘብ ሁሉ አስተላልፋለሁ፣ ልጆቼን ብቻ ልቀቃቸው አለው። ደዋዩ ግን ሙሉውን ገንዘብ እስካላገኘ ድረስ ምንም አይነት ስምምነት እንደማያደርግ ግልጽ አደረገ። በዚያ ላይ ልጁ ቶም አሁን ብዙ ደም ስለፈሰሰው ራሱን የመሳት አደጋ ላይ ነበር። ሶንግ ቢያንስ ልጁን መጀመሪያ ሆስፒታል እንዲወስደው ለደዋዩ ደግሞ ተማጸነ። ሰውየው ግን አሁንም ምንም ምሕረት አላሳየም። ከጥቂት ጊዜ በኋላ አንድ የፖሊስ መኮንን ወደ ሶንግ መጥቶ ከመኪናው ወርዶ እንዲነጋገር ጠየቀው። ሶንግ ግን እምቢኝ በማለት ሆስፒታል ፍለጋ መኪናውን በከፍተኛ ፍጥነት ነዳው። ከዚህ በኋላ ፖሊስ ጠንከር ያለ እርምጃ በመውሰድ በርካታ የፖሊስ መኪናዎችንና ሄሊኮፕተር ተከታትለው እንዲሄዱ አደረገ። ከከፍተኛ ማሳደድ በኋላ ፖሊሶች በመጨረሻ ሶንግን ከበቡት። አሁን ለእሱ የሚያመልጥበት ምንም መንገድ አልቀረም ነበር። አንድ መኮንን መጥቶ ከመኪናው እንዲወርድ ጠየቀው። ያኔ ሶንግ ከመቀመጫዎቹ በታች ቦምብ መኖሩን እውነቱን ለመናገር ተገደደ። ከሱ ጋር ደግሞ ካለቃችሁኝ ቦምቡን እዚህ ከልጆቼ ጋር አፈነዳዋለሁ አላቸው። ይህንን የሰሙ የፖሊስ መኮንኖች ሁሉ ደነገጡ። በጥቂት ጊዜ ውስጥ የቦምብ አራካሽ ቡድን ቦምብ ስኳድ ተጠራ እና ዋና መኮንኖቹ ልጆቹ ከመኪናው እንደወጡ ተኳሽ ስናይፐር ሶንግን እንዲመታው አዘዙ። ከዚያም አንዲት ሴት መኮንን ወደ ሶንግ መታ ልጆቹን እንዲለቅ ለመነችው። ነገር ግን የተስፋ መቁረጥ ስሜት ውስጥ የገባው ሶንግ እምቢ በማለት በስልኩ ላይ ያለውን ንቁ የጥሪ ማያ ገጽ አክቲቭ ኮል ስክሪን አሳያት። መኮንኗ ሁኔታው ምን ያህል ስስ እንደሆነ ተረዳች። ለዚህ ነው ፖሊሶች ሁሉንም ነገር እንዲሰሙ የውሃ ጠርሙሶችንና የዎኪቶኪ ስልክ የሰጠችው። ፖሊሶቹ ጥቂት ራቅ ሲሉ ሶንግ የዎኪቶኪውን ከስልኩ አጠገብ አስቀመጠው። ከደዋዩ ጋር ለመነጋገር ሞከረ፣ ነገር ግን ከሌላኛው ወገን ምንም ድምፅ አልመጣም። በዚያው ቅጽበት ከደዋዩ መልእክት ደረሰው። እሱም በመጀመሪያ የዎኪቶኪውን ወደ ውጭ እንዲጥለው የሚል ነበር። ምንም ምርጫ ስለሌለው ሶንግ በትክክል ያንን አደረገ። ፖሊሶችን በመገረም ተመለከቱ። ከዚያም ሶንግ ዙሪያውን ተመልክቶ ሕዝቡን ሲያይ ደዋዩ ከእነሱ መካከል አንዱ እንደሆነ ተረዳ። የመኪናውን ጥሩምባ ሆርን ሲያነፋያው የጥሩምባ ድምፅ ከደዋዩ ስልክም መጣ። ይህ ሰውየው በአቅራቢያው እንዳለ አረጋገጠ። ከጥቂት ቅጽበቶች በኋላ ሶንግ በሕዝቡ መካከል በስልክ የሚያወራ ሰው አየ፣ ነገር ግን በምንም መልኩ ሊረዳው አልቻለም። ለፖሊስ ምንም ሊናገር አልቻለም። ከዚያም ደዋዩ ለሶንግ ሳርባ ኖርማል ሕይወት ብትኖር ኖሮ ከእነዚህ ሁሉ ነገሮች አንዱም ባልተከሰተ ነበር አለው። ሶንግ በባሮን ባንክ ይሠራበት የነበረውን ከ6 ዓመት በፊት የነበሩትን ነገሮች እንዲያስታውስ ጠየቀው። ነገር ግን ተጨማሪ ነገር ከመናገሩ በፊት ጥሪው ድንገት ተቋረጠ። እንደ እውነቱ ከሆነ ፖሊሶች በአካባቢው ያሉትን ምልክቶች ሲግናልስ ሁሉ ዘግተው ነበር። በዚህ ምክንያት ደዋዩ ከሶንግ ጋር መገናኘት አልቻለም። በዚያው ቅጽበት አንድ መኮንን ሶንግን ስልኩን ጠየቀው። ሶንግም በጣም በብልሃት የገዛ የግል ስልኩን እንጂ ጠላፊው የሰጠውን ስልክ አልሰጠውም። ከዚህ በኋላ የቦምብ አራካሹ ቡድን መኪናውን መርምሮ ቦምቦቹ የተቀመጡት በፊተኛው መቀመጫዎች ስር ብቻ መሆኑን አወቀ። ከበስተጀርባ መቀመጫዎች ስር አልነበረም። ይህ ማለት ልጆቹ ደህና ነበሩ ማለት ነው። ከዚያም ቶም ወዲያውኑ ለሕክምና እርዳታ ተወሰደ። ሳሻ ግን አባቷን ብቻውን ለመተው ፍጹም ፈቃደኛ አልነበረችም። ፖሊሶች ሊያስወጧት ሲሞክሩ ሳሻ ከሩቅ በአባቷ ላይ መሳሪያውን ያነጣጠረውን ተኳሽ አየችው። ይህንን ስታይ በጣም አስደንጋጭ ውሳኔ ወሰነችና ወዲያውኑ ወደ ፊተኛው መቀመጫ ሮጠች። ይህ ማለት አሁን እሷም ከመኪናው መውጣት አትችልም ነበር። ይህንን ያየው ሶንግ ስሜታዊ ሆኖ ለምን እንዲህ አደረግሽ? ስለ ተኳሹስ እንዴት አወቅሽ? አላት። ሳሻም አባቴን እንዲህ ጥዬው አልሄድም አለች። ይህ በእንዲህ እንዳለ ሴቷ መኮንን ወደ ፖሊስ አዛዡ እየጮኸች ተኳሽ በማስቀመጥ ልጅቷን አስፈርታታል አለችው። አዛዡ ግን እውነተኛው ወንጀለኛ ሶንግ ነው አለ። ምክንያቱም በስልኩ ላይ ከምንም እንግዳ ሰው ጋር የተደረገ የጥሪ መዝገብ አልተገኘም ነበር። ለማንኛውም በጥቂት ጊዜ ውስጥ ሳም የሚባል ወጣት መጣና የሶንግ ወንድም መሆኑን በመግለጽ እሱን ለማግኘት ፈቃድ መጠየቅ ጀመረ። ፖሊሶች ምናልባት ሶንግ ልጁን እንዲለቅ ያሳምነዋል ብለው ስላሰቡ እንዲቀርብ ፈቃድ ተሰጠው። ከዚያም ሳም ሶንግ ጋር በደረሰበት ቅጽበት እውነተኛው ደዋይ እሱ መሆኑን የሚገልጽ አስደንጋጭ ነገር ነገረው። በቁጣ የተሞላው ሶንግ ወዲያውኑ ያዘው። ሳም ግን ቦምቡን እንደሚያፈነዳው አስፈራራው። እኔ ለመሞት አልፈራም፣ ምክንያቱም የሚጠፋብኝ ምንም ነገር የለኝም። እነዚህ ንጹሐን ሰዎችም ከእኔ ጋር አብረው ይፈነዳሉ አለው። ይህንን የሰማው ሶንግ በጣም ደነገጠና ገንዘቡን ሁሉ እንደሚያመጣ ቃል ገባ። እባክሽ ቢያንስ ልጄን ልቃት አለው።
በሚያስገርም ሁኔታ ሳም ተስማማና ቦምቡን ለጥቂት ጊዜ ስላደረገው ሳሻ ከመኪናው በሰላም እንድትወጣ አስቻላት። ነገር ግን በሚቀጥለው ቅጽበት አንድ ተጨማሪ አስደንጋጭ ነገር ገለጸ። እንደ እውነቱ ከሆነ አሁን 18 ደቂቃ ብቻ የቀረው የሰዓት ቦምብ ታይም ቦምብ አስቀድሞ አግብቶት ነበር። ሳሻን ከእሱ ጋር እንደሚወስዳትና ገንዘቡ እስከዚያ ካልደረሰ የልጅቷ ጊዜ እንደሚያበቃ ተናገረ። ይህንን ብሎ ሳም ልጅቷን ይዞ ከዚያ ወጣ። ይህ በእንዲህ እንዳለ ፖሊሶችም የሶንግ ወንድም ስለመሰላቸው አላስቆሙትም ነበር። ሶንግም አሁን መኪናውን እንደ እብድ እየነዳ እሱን ተከትሎ ሄደ። በርካታ የፖሊስ መኪናዎችም ከበስተጀርባው ነበሩ። ይህ በእንዲህ እንዳለ የሶንግ ባለቤት ይህንን ሁሉ በቴሌቪዥን እየተከታተለች ነበር። አንድ እንግዳ ሰው የሶንግ ወንድም ነኝ ሲል ስትሰማ ደነገጠች። ወዲያውኑ ለፖሊስ ደውላ ሰውየው የሶንግ ወንድም እንዳልሆነ አሳወቀች። ነገር ግን በዚያን ጊዜ በጣም ዘግይቶ ነበር፣ ምክንያቱም ሳም አስቀድሞ ከዓይናቸው ተሰውሮ ነበር። ከጥቂት ጊዜ በኋላ ሶንግ ከአንዱ አለቃው ጋር ደውሎ የሞትና የሕይወት ጉዳይ መሆኑን ገልጾ ጥቂት ገንዘብ እንዲያበድረው ጠየቀው። ሰውየው ግን ፈጽሞ አልቀበልም አለው። ሶንግ አስቀድሞ ያለ ፈቃድ ከደንበኞች ከፍተኛ መጠን ያለው ገንዘብ እንደወሰደና ባንኩ በእሱ ላይ ማጭበርበር ክስ ሊመሰርትበት እንደሆነ ነገረው። ይህንን የሰማው ሶንግ ሙሉ በሙሉ ተሰበረ። እንደ መጨረሻ አማራጭ ለባለቤቱ ደውሎ ከሁሉም አካውንቶች ገንዘቡን በሙሉ አስተላልፋ ለደዋዩ እንድትልከው ጠየቃት። በመቀጠል ሳም ለሶንግ ደውሎ ከባህር መርከቦች አቅራቢያ ወደሚገኝ ወደብ ዶግ እንዲመጣ ነገረው። ይህንን ቦታ ሲያይ ሶንግ ከ6 ዓመት በፊት የፈጸማቸው ወንጀሎች ትዝ አሉት። ከዚያም እንደ እውነቱ ከሆነ ከ6 ዓመት በፊት ሶንግ በባሮን ባንክ ውስጥ ተራ ሠራተኛ እንደነበር እናያለን። በዚያን ጊዜ ባንኩ የኬሚካል ፋብሪካ ሠራተኞችን በሐሰትና በማታለል ማርኬቲንግ በመጠቀም ኢንቨስት እንዲያደርጉ ወጥመድ ውስጥ ጥሏቸው ነበር እና ገበያው ድንገት ሲበላሽ የእነዚያ ሰዎች የሕይወት ዘመን ቁጠባ በሙሉ ጠፋ። ከነዚህ ባለሀብቶች መካከል የሕይወት ዘመን ቁጠባዋን በሙሉ ኢንቨስት ያደረገች አንዲት ምስኪን ነፍሰ ጡር ሴት ነበረች። ነገር ግን እሷን ከመርዳት ይልቅ ሶንግ ማስረጃዎቹን ሁሉ አጥፍቶ የባንኩን ማጭበርበር ደበቀ። ለዚህ አስነዋሪ ተግባር አለቆቹ እድገት ሰጥተውት የቅርንጫፍ ሥራ አስኪያጅ አደረጉት። ያቺ ምስኪን ነፍሰ ጡር ሴት ወደ ሶንግ መጥታ እያለቀሰች ቢያንስ የራሷን መብት የምታገኝበትን መንገድ እንዲነግራት ለመነችው። ነገር ግን በስግብግብነት ዓይኑ የታወረው ሶንግ ችላ አላት። አሁን ያቺ ነፍሰ ጡር ሴት የሳም ሚስት እንደነበረችና ዛሬ ሳም ለቤተሰቡ ለመበቀል እንደመጣ ይገለጻል። አሁን ባለው ጊዜ ሳም ከሳሻ ጋር መኪና እየነዳ ነበር። በዚያው ቅጽበት 1 ቢሊዮን ወን ወደ አካውንቱ እንደገባ የሚገልጽ ስልክ ደረሰው። ማን አስገባው? ሳም ይህ ሁሉ የሆነው አጭበርባሪውን ባንክ በክስ ስላሸነፍኩት ነውና አሁን ለሁሉም የፋብሪካ ሠራተኞች ሕይወታቸውን በአዲስ መንገድ እንዲጀምሩ የመርዳት ዕድል ተሰጥቶኛል አለ። በጥቂት ጊዜ ውስጥ ሶንግ በባንኩ ላይ የተቃውሞ ሰሌዳዎች ወደ ተለጠፉበት የኬሚካል ፋብሪካ አቅራቢያ ወደሚገኘው ወደብ ደረሰ። እዚህ ልጁ በሌላ መኪና ውስጥ ታስራ አያት። ሶንግ ልጁን ይቅርታ እንድታደርግለት በሐዘን ጠየቃት። በሕይወቱ በስግብግብነት ምክንያት በጣም መጥፎ ነገሮችን እንዳደረገና አሁን ዋጋቸውን እየከፈለ እንደሆነ ነገራት። ልክ በዚያን ጊዜ ሳም እዚያ መጥቶ ከሶንግ ጋር በፊተኛው መቀመጫ ላይ ተቀመጠ። ሶንግ ስለ ኃጢአቱ እንደገና ይቅርታ መጠየቅ ጀመረና ለተጎጂዎቹ ሁሉ እንደሚታገል ቃል ገባ። ሳም ግን ፍቃደኛ አልሆነም። እሱና ባለቤቱ በባንኩ ላይ ክስ መስርተው እንደነበር ነገረው። ያንን ክስ ለመዋጋት ከሌላ ባንክ ብድር መውሰድ ነበረባቸው። ይህም በእንደዚህ አይነት የዕዳ ድር ውስጥ ስለጣላቸው በመጨረሻ ባለቤቱ ይህንን ሁሉ መቋቋም አቅቷት ካልተወለደው ልጄ ጋር ሕይወቷ አለፋለው። በአንድ ቅጽበት ሳም ሁሉንም ነገር አጥቶ ነበር። በመቀጠል ሳም ፍንዳታው ከልጁ ትንሽ እንዲርቅ ሶንግ መኪናውን ወደ ውሃ ውስጥ እንዲነዳው ጠየቀው። ሌላ አማራጭ የሌለው ሶንግ መኪናውን ወደ ባህሩ ነዳው። ነገር ግን ቦምቡ ከመፈንዳቱ በፊት መኪናው አስቀድሞ በውሃ ውስጥ ሰጥሞ ነበር። ይህ ሳም ራሱን እንዲስት አደረገው። ሶንግም ሊያድነው ቢሞክርም ሊያወጣው አልቻለም። በጥቂት ጊዜ ውስጥ ቦምቡ ፈነዳ። ነገር ግን ሶንግ በሆነ መንገድ ተርፎ ፖሊሶች አዳኑት። በኋላ ሶንግ መኮንኖቹን ስለ ሳም ሲጠይቅ በሚያሳዝን ሁኔታ ሳም ሕይወቱ ማለፉ ተነገረው። ከዚህ ክስተት በኋላ ሶንግ ሕይወቱን ለመቀየር ወሰነ። ለሁሉም ንጹሐን ሠራተኞች ለመታገል እዚያው ቃል ገባ። በጣም በአጭር ጊዜ ውስጥ በይፋ ቀርቦ የባንኩን ማጭበርበሮች ሁሉ እና የገዛ ወንጀሉንም ተናዘዘ። እውነተኛውን ማስረጃ ያጠፋው እሱ እንደነበር አመነ። አሁን ግን የእሱ ምስክርነት ጥፋተኞቹ እንዲቀጡ ለማድረግ በቂ ነበር። በመጨረሻም ሶንግ መኪና እየነዳ ሳለ አለቃው ደውሎ እንዲያቆም ሲለምነው እናያለን። ሥራህን እመልስልሃለሁ፣ እባክህ በእኛ ላይ አትመስክር አለው። ሶንግ ግን ሳይሰማው ስልኩን ዘጋው። ይህም ፍትሕ እስኪረጋገጥ ድረስ እንደማይቆም ግልጽ አደረገ።